ሴቶችም ወንዶችም ሜሬጅ ለወደፊት የምታስቡ ከሆነ ወይ ደግሞ አሁንም ትዳር ካላችሁ ቅንነት የሌላትን ሚስት ከምታገባ እንደው አንዳንድ ጊዜ ባታገባና ብትቆይ ይመከራል። ከሰው መጠጋት ከሰው መውለድ ምን ያህል ትልቅ ቫልዩ አለው። ምን ነው ከሷ ጋር የተኛው ቀን እግዚአብሔር በገድለኝ ብሎ ራሳቸውን የሚረግሙ ሰዎች አሉ። ቅልብ ያላት ሴት አንተ ያወላገድከውን እሷ ቀና በሆነ መንገድ ታያለች። አስተሳሰቧ ቀና ነው፣ ስራዎቿ ቀና ናቸው፣ መንገዷ ቀና ነው፣ እይታዋ ቀና ነው። በአውደ ዓመት ምድር በበዓል ምድር ደውለው ትዳራቸው ተበጥብጦባቸው የምታማክራቸው ሰዎች አሉ። ሚስት ሆነሽ ከባለቤትሽ ጋር የምትኖሪ ሴት ትግሉን ከባለቤትሽ ጋር ተይና ቅን ሴት የምታደርገውን ነገር አድርጊ። እኔ ሴቶች ከቻላችሁ ወንዶች ከቻላችሁ ይሄን ቪዲዮ የምትሰማ ከቻልክ እንደው ዘመንህን ብሉ በቅንነት ያን ጊዜ ሰላም ጤና ይስጥልን። እንዴት አላችሁ የጋብቻ ቲዩብ ቤተሰቦች? ጸጋዬ አሰፋ ነኝ ከመለቅ የትዳር ማማከርና ማሰልጠኛ ማዕከል። ዛሬ በሰው ልጅ ባህሪ ላይ በሰው ልጅ ስነ ልቦና ላይ በጣም ትልቅ ቦታ ስላለው ቢያደርገው ሁሉም ሰው የሚጠቀምበት ባያደርገው ሁሉም ሰው የሚጎዳበትን በተለይ ደግሞ በፍቅር ህይወታችሁ በትዳር ህይወታችሁ በስራ ዓለም ባላችሁበት ቦታ ብቻ ሆኖ አንድ ሰው በህይወት ዘመኑ ሊኖርበት ከሚገባው ወይ ደግሞ ሊኖረው ከሚገባው አንድ ነገር አንዱን እነግራችኋለሁ። ያ አንዱ ግን የመጀመሪያም የመጨረሻው ነው። በሰው ህይወት ላይ እንግዲህ ይሄ ስለ ባህሪ ስታወሩ የሰውን ስነ ልቦና ስለማወቅ ስታወሩ የእናንተም እንዲታወቅ ስለምታወሩ ሰው እንዲኖራቸው የምትፈልጉት ነገር ሲታወቅ ወይ ደግሞ ስትፈልጉ ወይ ደግሞ እናንተም እንዲኖራችሁ የሚጠበቅ አንድ ነገር አለ። እሱም ደግሞ ምንድነው? ቅንነት ነው። ይሄ ወይ ምናልባት ፖዚቲቭ ቲንከርነት ሊሆን ይችላል። ይሄ ቀና አስተሳሰብ በጎ ማሰብ ሊሆን ይችላል። እና የበሽታዎች ሁሉ ምንጭ በጥናቶች እንደተረጋገጠው ሁለት ነው። አንደኛው አመጋገብ ነው፣ ሁለተኛው ደግሞ አስተሳሰብ ነው ይባላል። ይሄ ኔጌቲቭ የሆነ አስተሳሰብ ያለው ቅን አመለካከት የሌለው ሰው ያ ቅን ያልሆነው አመለካከት ራሱ ሰውየውን በየቀኑ እየበላው ራሱን በራሱ እንደሚገድል ሰው ያደርገዋል። ይሄ በየቀኑ ሲጃራ እንደሚያጨስ ሰው ቀስ ሳያቀው ያሱሱ ሱሱን በልቶ ይጨርሰዋል። መጠጥ የሚጠጣው ሰው ራሱ መጠጡ ብቻ እየጠጣው ሰውየውን እየበላው የመግደል አቅም አለው። ቅንነት የሌለውም ሰው ራሱ ቅን አለመሆኑ ራሱ ያ ነገር ራሱ ሰውየውን እየበላው የሆነ ጊዜ ላይ ሰውየውን ይገለዋል። አይታወቅም። ይሄ ምናልባት ነጋዴዎች ካላችሁ ምናልባት በሕክምና ዘርፍ ላይ ያላችሁ ምናልባት እንደኛ ደግሞ በቴራፒ በካውንስሊንግ ዘርፍ ላይ ያላችሁ ምናልባት የሆነ በቢዝነስ ዓለምም ያላችሁ ሰው ዓለም ላይ ከጫፍ እስከ ጫፍ ቢዝነሳችሁም ጤናችሁም አይምሯችሁም ሰውነታችሁም እዚህ ምድር ላይ ያለ ሰው የትኛው ዓለም ላይ ይኖር በህንድም በቻይናም በአሜሪካም በአውስትራሊያም በኢትዮጵያም በዚህ በአፍሪካ ሀገር ቤትም ቦታ ላይ ይኖር ሰው ላይ ለየትኛውም አይምሮ ላለው ሰው እንደ ሰው ለተፈጠረ ሰው አንድ ነገር ያስፈልጋል። እሱም ቅንነት ነው። ይሄንን ለእንስሳት ታወራም ባይዘው ቢኮዝ እነሱ ማሰብ አይችሉም። እንዲያስብ አድርጎ የተፈጠረው ሰው ልጅ ነው። ደግሞ የማያስብ ከሆነ ሰው ልጅ ህይወቱ ላይ የሚፈጥረው ራሱን የቻለ አደጋ አለው። ማሰብ ካልቻለ ማለት ምንድነው የሚያስበው? እሱ ሌላ ጥያቄ የሚፈልግ ነገር ነው። ሐሳብ ሁሉ ሐሳብ አይባልም። ማሰብ የምትፈልገውን ነገር ፈልገ ማሰብ ነው ሐሳብ የሚባለው። ለዛ ነው ሶቅራጠስ ስለ ሐሳብ ነው የሞተው፣ ስለ ሐሳብ ነው የተገደለው ይባላል። ሳላስብ ከመኖር ደግሞ እያሰብኩ በሞት ይቀለኛል ብሎ በዓለም ስቲል ይነገርለታል። እና ሐሳብ የሚባለው ፈልገ የምታስበው ነገር ነው ሐሳብ የሚባለው። ቅንነትም ከእናት አባት የምትወርሰው ሊሆን ይችላል፣ በትምህርት የምታገኘው ሊሆን ይችላል፣ በህይወት ዘመን ምናልባት እንትን ያልከው ሊሆን ይችላል፣ መጽሐፍ ቅዱስ አንብበ ቁርአን አንብበ ሊሆን ይችላል። የቀደሙ አባቶችህን ህይወታቸው እንዴት ተስተካከለላቸው። በነገራችን ላይ በቢዝነስ ዓለም ስኬታማ ለመሆን ካንተ በፊት የሄዱ ሰዎች በምን መንገድ እንደሄዱ ታጠናል። ከዛ በኋላ ገንዘቦቻቸው ለነሱ እንዲሰሩ እንዴት አደረጉ ካጠና በኋላ አንተም በዛ መንገድ ለመሄድ ትሞክራለህ። ከነሱ የተሻለ ስኬታማ ልትሆን ትችላለህ። ከዚህ በፊት በቅንነት የሄዱ ሰዎች ምንድነው መጨረሻቸው የነበረው? ቅንነት ለአይምሯቸው ምንድነው የጠቀመው? ለስሜታቸው፣ ለደስታቸው፣ ለሰላማቸው፣ ለሰውነታቸው፣ ለቢዝነሳቸው፣ ለሶሻል ላይፋቸው፣ ለሜሬጃቸው ምንድነው የጠቀማቸው ቅንነት? በተለይ ደግሞ እኛ በደንብ ስለምናወራው ስለ ትዳር ቅንነት የሌላትን ሚስት ከምታገባ እንደው አንዳንድ ጊዜ ባታገባና ብትቆይ ይመከራል። ምንም ቅንነት በነገራችን ላይ ይሄን እናንተ ሰምታችሁት ሊሆን ይችላል ብዬ አስባለሁ። ዘርህን እንኳን የሴት ስሜት ካላት ሴት ተካ ሴትነት ካላት ይባላል። ከአውሬ እንዳትወልድ ይባላል። ይሄ በኢትዮጵያ ካልቸር በጣም ይታወቃል። ምናልባት ሚዲያ ላይ ያላችሁ ሰዎች ላታውቁት ትችላላችሁ። በኢትዮጵያ ባህል ግን በጣም ሲበዛ ይታወቃል። መውለድ ራሱ ካለብህ የሰውነት ስሜት ካላት የሰውነት መንፈስ ካላት እንደ ሰው ከሆነ ሴት ውለድ ይባላል። ሴትም ከወለድሽ አይቀር እንደው ከሰው ውለጂ ይባላል። አትሊስት ባይሳካልህ ትዳሩ ባይሳካልህ እንኳን ከሰው ተወልዳለህ። ይሄ የሰውነት መንፈስ ካላት ቅንነት ካላት በጎነት ካላት አትሊስት አንተ የወለድከው ልጅ በቅንነት ታሳድጋለህ። የሰው መንፈስ የሌላት የሰው ስሜት የሌላት የሰው ባህሪ የሌላት የሰው ማንነት የሌላት የሰው የዋህነት የሌላት ቅንነት የሌላት
ከባህሪ የሌለው ከማንነት ከጸባይ የሌለው ከሰውነት የሌለው ከፈራ እግዚአብሔር የሌለው ከእንደዚህ አይነት ሰው ጋር መውለድ ማለት የእድሜ ልክ ያቆራኘ የሆነ ነገር አለ። ከዛ ሰው ዘርህንም ጭምር ነው የምታበላሽ፣ ከዛች ሴት ዘርህንም ጭምር፣ ከዛ ወንድ እንደዛ ጭምር ነው የምታበላሽ። ይሄ እንግዲህ አይ ዶንት ኖ እናንተ እወቁት አትወቁት አላውቅም። በጣም ሚሊዮን የኢትዮጵያ ሕዝብ ግን ያውቀዋል ምን አይነት እንትን እንዳለው። ከሰው መጠጋት ከሰው መውለድ ምን ያህል ትልቅ ቫልዩ አለው። ምን ነው ከሷ ጋር የተኛው ቀን እግዚአብሔር በገደለኝ ብሎ ራሳቸውን የሚረግሙ ሰዎች አሉ። ምን ነው ከሱ ጋር የተኛው ቀን እግዚአብሔር በገደለኝ ብላ ከእንደዚህ አይነት ሰው ልጅ መውለድ አይደለም እዛ ጋር ብሬ የተኛው ቀን እግዚአብሔር በገደለኝ ብሎ እኔ ቢሮ ራሱ የሀገር ከስተመሮች አሉ። እና ምን አይነት ስሜታዊ ሴት በሆን ነው ከእንደዚህ አይነት ሰው ጋር ሰው እኮ ይተኛል ከሰው ጋር ይወልዳል እኮ ከሰው እኔ ከአውሬ ነው የወለድኩት እና ምን ታደርጓለሁ ወደ ውስጥ አትመልሰው ልጅህን አትገለው በቃ እንጂ ቢቻል ኖሮ እኔ ኢትዮጵያ ውስጥ አይደለም የዓለም ላይ የመጀመሪያ ሴት ነኝ ይላል። ቅልብ ያላት ሴት አንተ ያወላገድከውን እሷ ቀና በሆነ መንገድ ታያለች። አስተሳሰቧ ቀና ነው፣ ስራዎቿ ቀና ናቸው፣ መንገዷ ቀና ነው፣ እይታዋ ቀና ነው፣ ነገሮቿ ሁሉ የቀና ነው፣ የምታስበው ነገር ቀና ነው። ለምን? ቀና አስተሳሰብ ስላለ ቅን ሴት ስለሆነች። ከዛ በተቃራኒ ያለች ሴት አንተ ቀጥ አረገ እንደዚህ ብትነግርም እሷ ገልብጣ ነው የምትረዳው። ምክንያቱም የእሷ አይምሮ ገልብጦ ነው የሚነግራት። ለምሳሌ ምን እንደማለት ማለት ነው? አንተ ብዙ ነገር ተናግረ ሐሳብህን አታዳምጥም ወይ ሐሳብህን አያዳምጥም። ለቅማ ኦኬ እንደዚህ እያልከኝ ነው የምትልክ። ለምን? አይምሮ ሐሳብ መልቀም እንጂ ሐሳቡን መስማት አይፈልግም። ቃላት መልቀም እንጂ ሐሳቡን መስማት አይፈልግም። እና የእውነት ምናልባት ሴቶችም ወንዶችም ሜሬጅ ለወደፊት የምታስቡ ከሆነ ወይ ደግሞ አሁንም ትዳር ካላችሁ ትዳራችሁ የሚፈልገው አንድ ነገር ነው፣ እሱም ቅንነት ይፈልጋል። ቢዝነስ ካላችሁ ምናልባት ቢዝነሳችሁ አንድ ነገር ይፈልጋል፣ እሱም ቅንነት ይፈልጋል። ሕክምና ላይ ያላችሁ ሰዎች ካላችሁ ስራ ቅንነት ይፈልጋል። ምናልባት አንድ ፔሸንት ደውሎልህ ለሊት መታከም ሊፈልግ እሱ ነፍሱ ውጪ ነፍስ ግቢ ምናልባት አንተ ካልደረስክለት ሊኖር ይችላል። ቅንነት ይፈልጋል። እኔ አስታውሳለሁ ቢሮዬ እባክህን ታደገኝ ብሎ ለሊት ማታ 4 ሰዓት ምናምን ሆነው 4 ሰዓት ከቤት ወጥቼ መኪና ውስጥ አውርቻቸው አውቃለሁ። እሱ ለቢዝነሱ ነው ሊለኝ ይችላል። እኔ ግን በዛ ሰዓት ላይ እሱ ገንዘቡ ቀርቶብኝ ወይ ባርፍ ይሻለኛል ወይ ባነብ ይሻለኛል። ግን የተነሳው በዛ ለሊት አደጋ ሊኖር ይችላል። ሰውየው ራሱ እኮ ሊገል መጥቶም ሊሆን ይችላል፣ አይታወቅም። ያን ሁሉ ኃላፊነት ወስደ ሄደ መኪና ውስጥ በዛ ብርድ የምታገዘው ቅንነት ነው። ሰውየው ገንዘብ ሊል ይችላል፣ አይ ብሩ ስለከፈልኩት ብሎ ሊያስብ ይችላል። እንደፈለገ ያስብ፣ አንተ ግን በቅንነት ማድረግ ያለብን ታረጋለህ። በአውደ ዓመት ምድር በበዓል ምድር ደውለው ትዳራቸው ተበጥብጦባቸው የምታማክራቸው ሰዎች አሉ። አሞክ እንኳን ለሰው ልትሆን ቀርቶ አንተ ራስህ በቃ መቆም አቅቶክ በቃ እግር እየተንቀጠቀጠ ወገብ እየተንቀጠቀጠ 4 ሰዓት አሰልጠነ 5ኛ ሰዓት ቆመ አማክረኝ የሚል ሰው አለ። በቅንነት ቆመ ትናገር እንጂ እኮ እንደዛ በደከመ ሰዓት ላይ እኔ ብሆን አልናገር። እኔ ብሆን እንደ ደከመ አይደለም እንደ ዛልክ ከገባ አልናገር። ምን ልላችሁ ፈልጌ ነው? ቅንነት ይጠይቃል። እንዲናረጋለን ለማለት አይደለም። ቅንነት ይጠይቃል። ቅን ከሆንክ እግዚአብሔር ስራዎችን ያሳድጋቸዋል። ቅን ከሆንሽ እግዚአብሔር ስራሽን ያሳድገዋል። ቅን ሚስት ከሆንሽ የምታደርጋቸው ነገሮች የተስተካከሉ ይሆናሉ። እና ይሄ ባህሪሽ ላይም ትልቅ ተጽዕኖ አለው። ውሎሽ ላይ ትልቅ ተጽዕኖ አለው። ስራሽ ላይ ትልቅ ተጽዕኖ አለው። የወደፊት ህይወትሽ ላይ ትልቅ ተጽዕኖ አለው። የምትወልጃቸው ልጆች ላይ ትልቅ ተጽዕኖ አለው። እና እንደ ቀላል እንዳታዩት። እኔ እንደው ባጭሩ ነገራቸው ሞከርኩ እንጂ ቅንነት ከወር ስልጠና የምትሰጥበት ነው። ይሄ ፖዚቲቭ የሆነ እይታ ልማድ ባህሪ ያለው ሰው ወሩ ሙሉ ስልጠና በተሰጠው ያለውን ነገር እያሳደገ ይመጣል። ስለዚህ ይሄ ባለቤትሽ በሰደበሽ ልክ የምትሳደቢ ሴት ወይ ደግሞ ሰው መጥፎ ሲሆንብህ መጥፎ መጽሐፍ ቅዱስ በጣም ብዙ ጊዜ ሚዲያ ላይ የምናገረውን አንድ ነገር ያስታውሰኛልና ክፉን በክፉ አትቃወሙ ይላል። የመታህን ሰው መልሰህ ከመታ አንተ ከመታ ሰው በምን ትሻላለህ? የሰደበህን ሰው መልሰህ የምትሰድብ ከሆነ በምን ትሻላለህ? በትራፊክ እንጂ ያለ ትራፊክ መብራት መኪና መንዳት የማትችል ከሆነ አንተ ሹፌር አይደለም። አይምሮ ነው የሚል ቦታ የለም፣ አርግ የሚል ቦታ የለም። በቃ የእንስሳ አይነት ባህሪ ነው ያለክ። ይሄ ሪያሊቲ ውስጥ ነው። በነገራችን አይምሮ የሆነ ነገር ስታ ኦኬ እንዲኮ አይደረግም ሊል ይገባል ካላለክ በቃ አይምሮ በትክክል እየሰራ አይደለም። ወይ ደግሞ የጤነኝነት ችግር አለ፣ ወይ ደግሞ የፐርሰናሊቲ የዲሲፕሊን ችግር አለ እንጂ የሆነ ቦታ ነው ይሄ እኮ አይደረግም ወይ ይሄ እኮ ይደረጋል ነው። ትራፊክም ባይኖር ምን ችግር አለው? ራሳችን ከብት ነው ዝም ብሎ የሚሄደው አይደለ? ሰው ልጅ እንደ ህሊና አለው። ፖሊስ የሌለበት ሀገር አለ፣ ህግ የሌለበት አለ። በቃ በጣም ሰው ዲሲፕሊን አለው። የእውነት እኔ በጣም ነው መቀናው። በጣም ህግ የሌለበት ሀገር እኛ ሀገር እኮ በዱላ ቀጥቅጣ እኮ ይሄ ሁሉ ወታደር ፌደራል መከላከያ ቆሞ እኮ የለም እኮ። ህግ የሌለበት ሀገር አለ። በቃ ሰው ይወጣል፣ መስራት ያለበት ሰራተኛ ማኔጀር አያስፈልገው፣ በቃ ይሰራል በራሱ ድርጅት በቃ ሁሉም ይገባል። በቃ ኃላፊነቱ ወስዶ ስራ ይሰራል። እኔ የእውነት ኢትዮጵያ መቼ እንደዛ እንደምትሆን በጣም ቀናለሁ።
የእውነት በጣም ቀናለሁ። ሰው በቃ ይሄ በደንብ አይምሮውን ተጠቅሞ እንደዚህ ስላችሁ የሚያስብ የለማት አለ እኛ ነው እናስብ ነው። በጣም የሚያስቡ ሐሳብ ያስተማሩን ሰዎች አሉ እዚህ ሀገር። በጣም እኔ ሞዴሎች ናቸው የምላቸው የሚገራርሙ ሰዎች አሉ። ግን አስተሳሰብክ ያለ መሪ ያለ አስተዳዳሪ ሚስት ጠብቃ ሴት መደወል ጋር መታቆም ነው ህሊና ሊመራ ይገባ ነው። እንዴ እኮ አይደረግም። እና እኔ ብላለው ቁጭ ያለችው ነው እንዴ እኮ አይደረግ። ባለቤቴ ባያየኝ እግዚአብሔር ያየኛል። ህሊና አለኝ። እግዚአብሔር ራሱ አትመን ቢያንስ ማታምን ሰው ራሱ ቆም ቢያንስ አይ ነው ህሊና አለኝ። ይሄ አይደረግም፣ ይሄ ደግሞ ይደረጋል። አይምሮ በዚህ ደረጃ ማያዝ ከሆነ ማይመራ ከሆነ ስሜት ከሆነ የነዳ የሆነ ቦታ ላይ ያደጋል። እና ቅንነት ይጠይቃል ህይወት። እዚህ ምድር ላይ ዞሮ ዞሮ ሐሳቤን ሰብሰብ አድርገው ህይወት ቅንነት ይጠይቃል። ስራ ቅንነት ይጠይቃል። ሚስትነት ቅንነት ይጠይቃል። ባልነት ቅንነት ይጠይቃል። እያንዳንዱ ነገር ቅንነት የመንግስት ዲፕሎማት ልትሆን ትችላለህ። ፓርላማ አባል ልትሆን ትችላለህ። ባለስልጣን ልትሆን ትችላለህ። የህዝብ ተወካይ ልትሆን ትችላለህ። ፖሊስ ልትሆን ትችላለህ። በቃ በቅንነት እኔ ብዙ ጊዜ በተደጋጋሚ በጣም አፕሪሼት ስለማረጋቸው እናገራቸዋለሁ። የፖሊስ ጣቢያ ያሉ የፖሊስ መርማሪዎች እኔ ጋር ብዙ አይነት ከስተመር ይመጣልና የማያመሰግኗቸው ሰው ኢትዮጵያ ውስጥ የትዳር አማካሪ አማክሮ ካስታረቀው ሰው በላይ መርማሪዎች በፖሊስ ጣቢያ በቃ መክረው ያስተካከሉ ሰው የእውነት እነዛ ዘርፍ ላይ ያሉ ሰዎች ባይኖሩ እንደው ምን ትሆናለህ እስከምትል ድረስ ሽማግሌ መስመር ያስያዛቸውን ሰዎች የሀገር ሽማግሌ ባይኖር እቺ ሀገር ምን ትሆን ነበር? እና በጣም ነው የእውነት እዚህ ዘርፍ ላይ ያላቸው ሰዎች እግዚአብሔር ይባርካቸው። ፖሊስ ጣቢያ ፍርድ ቤት አካባቢ ላይ ባልና ሚስቶችን የሚመክሩ ከአቅማቸው በላይ ከሆነ ካውንስለሮች ጋር ሂዱ ብለው በጣም ብዙ ህግ ቦታ ላይ ያለው ወደኛ ቢሮ ይመሯቸዋል። በቅንነት ተከፍሏት አይደለም። በቃ በቅን እንዲህ አይነት አማካሪዎች አሉ። እኔ ራሱ ማቀዋለ ብትጠቀሚበት በቃ ሊሰቃቀሉ ሊገዳደሉ ደርሰው ተመልሶ ያውቃሉ። ዞሮ ነጥቤ ምንድነው? ስራ ቅንነት ይፈልጋል። ትዳር ቅንነት ይፈልጋል። ሹፍርና ቅንነት ይፈልጋል። ስልጣን ቅንነት ይፈልጋል። ንግድ ቅንነት ይፈልጋል። ነገ ታመጫለሽ ብለው ብር ሰጥተው በቅንነት ሰጥተው ያውቃል። ግን ያ ቅንነት ደግሞ ብዙ ጊዜ እንድትጠቃ ያደርግህ ማለት ያ የዋህነት ግን እንትን በተሞላው መንገድ ሁሌ ብታደርገው ትጠቀምበታለህ አይደለም። አንዳንድ ጊዜ ትጎዳበታለህ፣ አንዳንድ ጊዜ ትጠቀምበታለህ። በይበልጥ ግን ቅንነት አንተ አይምሮ ላይ ያንተ ጤና ላይ ያንተ ደስታ ላይ የሚያመጣው ተጽዕኖ ስላለ ነው ነገሩና ሚስት ሆነሽ ከባለቤትሽ ጋር የምትኖሪ ሴት ትግሉን ከባለቤትሽ ጋር ተይና ቅን ሴት የምታደርገውን ነገር አድርጊ። ሚስቴ እንዲያደርገች የሚስትን ኃጢአት አውርተ ራስን እንደ እግዚአብሔር መልአክ መሳልህን ተውና የባለቤትሽን ኃጢአት አውርተሽ እንደ እግዚአብሔር መልአክ ራስሽን መሳልሽን አቁሚና ብቻ ቅንነት ላይ ፎከስ አድርገ። ከዛ በኋላ ተመልሶ ሲመጣ ታያለሽ። እኔ አንድ ሴት አዲስ አበባ የመጣሁት ላማክር አይደለም ልመክርን የመጣሁ አለች። በጣም ደስ ይለኛል እና መምከር ብቻ ሳይሆን መመከር እንችላለሁ። ደስ ይለኛል። አንድ ሐሳብ ስታወራ የኔ ታሪክ መሰለኝ አለች። በጣም ደስ የምትል እግዚአብሔር ግሬስ ጸጋ የሰጣት እናት ናትና እንደው ድፍረት ባይሆንባችሁ ተነስታችሁ መሳም ትፈልጋላችሁ፣ ማቀፍ ትፈልጋላችሁ። ብቻ ብዙ አይነት ስሜት ውስጥ ነበር እና ቁጭ ብላ ምን አለች? ባለቤቴ የመጀመሪያም የመጨረሻ ወንድ ገላዬን ነክቶ አያውቅም። በጣም ኃይለኛ ነኝ፣ በጣም ጠንቃቃ ነኝ። በታሪክ ወንድ እንኳን ሴክስ ሊያስብ አለች ገላዬን ነክቶት አይቀርምና በድንግልና ነው በ17 ዓመቴ ለባለቤቴ ተዳርኩት። ባለቤቴ ከ10 ምናምን ዓመት በኋላ ከተማ ውስጥ ከሌላ ሴት ወለደ እና በጣም የሚከበር ሰው የምንከበር የምንፈራ ሰው ትዳር እንደነሱ ነው፣ መከባበር እንደነሱ ነው የምንባል ሰዎች ነው። እና እንደው ግድ የለህም ያንተ ውርደት የኔ ውርደት ነው ብዬ ይህን ነገር ስለሰማው ልጅቷ ጋር ሄድኩኝ። እባክሽን ቅበሪኝ፣ የፈለግሽው ሀገር ልክሻለሁ፣ ነገ ትዳርም ይኖርሻል፣ ስማችንም ይበላሻል። እሱ ነው ሲዝረከረክ ሲልከሰከስ እንደዚህ ያደርገው። እባክሽ እንደው ቅንነቱ ካለሽ እኔ ልጅሽን ላሳድግ፣ በቃ የኔ ገበና ነው እንዳልዋረድብሽ እኔ እናትሽ ምናምን ብላ እኔ እንደው እግዚአብሔር ይባርካት እና ሄዳ አሳምና ያቺን ሴት የሆነ ነገር ሰታት ሊሰጠቻት። በፈለቀኝ ቀን ትኛለሽ? አዎ። እንደ ልጆች ታሳድግልኛለሽ? አዎ። መጥቶ ነካክቶኝ ያገባሻለሁ እንዲህ ብሎ እንዲያደርገኝ ብላ ነግራት ልጁን ተቀበለችና አሳደገች። አሳድጋ የሷ ልጆች 5 ናቸው፣ 4 ሴቶች 1 ወንድ ናቸው። ከዚህ ጋራ 2 ወንድ አላት እና ምን አለችኝ? ያን ልጅ ወልጄ ያሳደግኩ ባለቤት ያው በህይወት የለምና ያ ልጅ ፓይለት ነው። እኔ ካሳደግኳቸው 5 ልጆች በላይ ሚጦረኛ ልጅ ነው። ልጆቼ በራሳቸው ላይ የተሳካላቸዋል ያልተሳካላቸዋል እና ከመንገድ ወስጄ ከሌላ ተወልዶ ወስጄ እንደ ልጄ አጥብቼ ያሳደግኩት ያ ልጅ ዛሬ ሂስ ፓይለት መኪና ለአሮጊት የሚሆን መኪና ጉልበቴ ላይ አነስ ያለ መኪና ለኔ በቃ የሚዘል መኪና 11 ነው ምናምን ሚሊዮን ብር የገዛልኝ ሰው ምን ያደርጋል እያልኩ ነው። ላንቺማ ነፍሴን እሰጣለሁ ይለኛል። አሁን ፓይለት ነው አለኝ የሚባለው አየር መንገድ አለኝ ከሚላቸው ፓይለቶች ውስጥ አንዱ ነው
እና ቅንነት መልሶ ይከፍላል። እና አንድ ነገር እሱ ስታወራ ትዝ አለኝ የኔን ታሪክ ነው እንደሚያወራው አልኩኝና ያ ቅንነቴ መልሶ ዋጋ ከፍሎኛል። 2 ልጅ የወለደችን ሚስት ባለቤቷ አልፈልግሽም ብሎ ከዷት ከነ ልጆቿ ተቀብሎ አሳድጎ ልጆቹ እንደ ልጅ አድርጎ አሳድጎ ዛሬ እሱ ከወለዳቸው በላይ እነዛ ያልወለዳቸው በጣም በቅንነት የሚያገለግሉታል። አባዬ የሚሉት ከአባታቸው ለይተው አያዩትም። ሴትም እንደዛ ወንድም እንደዛው። እና እኔ በስራ ዓለምን በጣም በቅንነት የሆነ ነገር አድርገው ትላንትና ያደረገለት ልጅ የከተማው ዛሬ ታዋቂ ቢሊየነር ነው። ቤት ገዝቶለት ግራውንድ ፕላስ 2 ቤት ገዝቶለት ያውቃል። የሥራ ሱቅ ከፍቶለት ያውቃል። እማቀው ነው የምነግራቸው። ትላንትና አሳድጎት የሆነ ቦታ አድርሶት አሁን ትልቅ ቦታ የእውነት የቱ ጋር እንደሚከፈላችሁ አታውቁም። የቅንነት እና እኔ ሴቶች ከቻላችሁ ወንዶች ከቻላችሁ ይሄን ቪዲዮ የምትሰማ ከቻልክ እንደው ዘመንህን ብሉ በቅንነት ያን ጊዜ የእውነት ታየዋለህ። ልነግርህ ከምችለው በላይ አንድ ጊዜ የሆነውን ነገር ልንገራችሁ። እንደዚህ በለው ባይባልም እና ስራ በጣም በዝቶብኝ ከዚህ ወደ 300 ኪሎ ሜትር ቤተሰብ ጋር እየሄድኩኝ ነበረና አደረኩኝ ብዬ አላስብም እና መኪናዬ የጉርጓድ የተቆፈረ አስፓልት ጠርዝ ቀርጥፎት ሁለቱም ጎማ ሆነ እና ሁለቱ ተቀረጠፈ። በቃ መኪናው በቸርኬ ነው። መሪ ምንድነው እንደዚህ የሚሆነው ብዬ ወርጄ ሳይ ሁለቱም ጎማ ድራሹ ጠፍቷል። ከዛ ሶስተኛው ደግሞ እየተነፈሰ ነው። በቃ ግራ ገባኝና በዛው ቸርኬ እንግዲህ የፊት ጎማ ሾፌሮች ታውቃለች። የፊት ጎማ ፈንድቶ መኪናው ሁሉ ይገለበጣል እና ዳር ያስኩኝና በቃ ስል ሰዎች ተሰበሰቡ። እንዳጋጣሚ ለቅሶም ነበር እዛ አካባቢ። ሰዎችን ተሰበሰቡ። ምን ሆነክ ነው? እንዲ ኧረ ረብሻ ነው ሰሞኑን እንዲ አይነት ነገር አለ። እንዴ ደግሞ የምትታወቅ ባትሪ ፊት ይላሉ። እንዴ የት ነው ይሄንን ፊት ማቀው ምናምን እንዴ ምናልባት እንዴ ካወቃች ሚዲያ ላይ ምሰራው እንዴ ይሄማ ማህበር ላይ ቁጭ ብለን ምን ሰማው ነው የሚለወጥ ሰው ካለ ሐሳብ ጥሩ ነው ምናምን ብለውኝ ምን አደረጉ? መኪናዬን ወደ ዳር አስጠግተው ከዛ በኋላ ሸራም ቅጠልን ምንም በቃ በዛ በማታ የእውነት እኔ በቃ ምን ባደርግ ነው እስከምል ድረስ እና ቅጠል ምን ሸፋፍ ነው እዛ አድሬ ነው ወደ ቤት የሄድኩት። እና ጠዋት በተረባርቦ ባለባጃጆች ባለመኪና ተደውሎ ጎማ እንዲህ ያለ ተብሎ ወደ አሰላ ከተማ ሄደው ከዛ ከተማ ጎማ ገዝተው ምናምን ብለው ምን ባደርገው እኔ እስከሚገረም ድረስ እና በቃ ሳልወድ በግዴ በፊትም የሆነ ሳትወድ በግድ እንደ ፈሪ የምትኖርበት አለ። ኃላፊነት በጣም ከባድ ስለሆነ በጣም ነው ውስጤ የሚገርም ነገር የተጫረው እና እስከ ሌሊቱ 7 ሰዓት አልተኛኑ ነበር። ምግብ ነበረ ምን ነበረ እና ለነገራችሁ የፈለኩት ምንድነው እሱ ትንሽ ነገር አድርገ በገንዘብ ከካናዳና አሜሪካ የሚማከሩ ሰዎች በዶላር ነው የሚማከሩ እና ከዛ ሀገር ሲመጡ ሽቶ ይዘው ይመጣሉ፣ ልብስ ይዘው ይመጣሉ። አልፈልግም እኔ ምንም ነገር ግን በገንዘብ አማክረኸው ትንሽ ነገር አድርገህለት ሰውየው ግልክ ሲመጣ ትልቅ ነገር አድርጎ ቢሮ መጥቶ ጠይቆ ምሳሌ ጋብዝ ብሎ ምናምን ትንሽ ቅንነት ስለ ቅንነት ልነግራችሁ ፈልጌ እና ትንሽ ያረክለት የኢትዮጵያ ሕዝብ በተለይ ትንሽ ነገር ስታደርግ በባህሪው እዚህ ሀገር የምትኖሩ ሰዎች ተጠቀሙበት። ያው ከወደደክ የዚህ ሀገር ሰው ሲጠላህም በቃ ያለ ምክንያት ሊጠላ ይችላል፣ ያለ ምክንያት ሊወድ ይችላል። ግን በትንሽ ነገር ከወደደ በጣም ብዙ ያደርግልሃል። በጣም በቃ እንደዚህ አይነት ልብ ነው ያለ፣ እንደዚህ አይነት ማይንድ ሴት ነው ያለ። በተለይ ቅን ሰው ከሆንክ እድሜ ረጅም ነው እና ይሄን ቪዲዮ የምትከታተሉ የሀገሬ ሰዎች ውጭ ሀገርም ሀገር ውስጥ ያላችሁ የእውነት ልባችሁን ቅን አድርጉ። ነገሮቻችሁን ሁሉ በቅንነት አድርጉ። ማናጀርም ከሆንክ ባለስልጣንም፣ ባለሀብትም፣ ወታደርም፣ መከላከያ ምንም ሆን ምን ያለበት ቦታ በቅንነት ሚስትም ከሆንሽ በቅንነት ፍቅረኛም ከሆንሽ እንደዛውና ምናልባት ይሄን ማውራው ነገር የሚገባችሁ ሰዎች ፕሊዝ ቴክስት አድርጉልኝ። እኔ ዝም ብዬ ለኔ ብቻ ይገባኝና አንዳንድ ጊዜ አንዳንድ ነገሮች ኦቨር ላንተ ይገቡና ምናልባት ሰዎች ፕሮፌሰር ማን ነበር ይላልና አንዳንድ ጊዜ ላንተ የገባህን ነገር ለሰዎች መንገር ትቸገራለህ። አንተ የተረዳኸውን ነገር ለሰዎች ለማስረዳትና ይሄ ነገር የገባችሁ ሰዎች ምናልባት ኮሜንት ላይ ያደርጉልኝ። በጣም አመሰግናለሁ። ሐሳቡ ስለሰፋ በጣም ይቅርታ ጠይቃለሁ። ስለ ትዳሬ መማከር ፈልጋለሁ፣ ቤቴን ማስተካከል፣ ትዳሬን ሰላም ማድረግ ፈልጋለሁ ብትሉ ካላችሁ ወደ ድርጅታችን ወደ መልሕቅ የትዳር ማማከርና ማሰልጠኛ ማዕከል ጎራ በሉ። ለበለጠ መረጃ ደግሞ 09774050 ላይ ደውሉ። እንዲሁም ስለ ፍቅር ሕይወት፣ ስለ ትዳር ሕይወት የሆነ በቂ እውቀት ማግኘት ከፈለጋችሁ ችግሮቻችሁን የምትፈቱበትን ጥበብ አንዳንድ ነገር መማር ከፈለጋችሁ የትዳር ሐኪምና 200 ችግር 200 መፍትሄ መጽሐፍን ማንበብ ትችላላችሁ። አመሰግናለሁ በጣም